ትመሳሰላላችሁ አሉ። እኔ በጣም ናፈቅሽኝ፣ ባባም በጣም ናፍቆኝ ነበረ። ከዚህ በኋላ በመጨረሻም ዳኒሻ ወደ ሩታ ህይወት ተመልሶ መጥቷል። አጅሬው ማለት ነው በረብሻ ሪከርድ የሰበረው ከዚህ በፊት እኮ ማለት ነው አልያዝ አልጨበጥ ብሎን እንደው ምናረገውን አሳጥቶን ዳኒ ቀንድ አስበቅሎን አንድ ሰሞን ነበረ። እውነቴን ነው የምላችሁ በስንት መከራ መሰላችሁ ከሩታ ህይወት ያስወጣን ነው። አሁን እንግዲህ ተመልሶ መጥቷል። ዳኒሻ የመጣህበት ሰዓት በጣም ኢምፖርታንት ሰዓት ነውና ዌልካም ብያለሁ እኔ በራሴ በኩል። ክብራትና ክብራን ቻናል የቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰብዬ ጨዋታው የተጀመረው ገና አሁን ነው ገና ፊሽካ የተነፋው ማለት ነው። እንግዲህ አብርሃም መዛጋ እንደምታዩት ማለት ነው በግልጽ በአደባባይ ሄርሜላን ማለት ነው ያልሆነ ነገር ውስጥ ገብቶ እያሳየን አይደለ? ስለዚህ ማለት ነው አሁን አብርሽ ጨጓራክ ነው ያስገልብጠው። እኔ እንጃለት ከዚህ በኋላ ይኸውላችሁ አብርሃም እንደዚህ ሰሞኑን ያለ ባህሪው ማለት ነው በጣም ከልክ በላይ የመጨረሻ ጥርሱን እስከናይ ድረስ ነበር ሲስቅ የከረመው ማለት ነውና እቺ ሳቅ የበዛሽ ነገር ለችግር ነው። አሁን እንደዚህ እንዳላገጥክ አይደለም ከዚህ በኋላ አብርሽ ማለት ነው። እንግዲህ ለጨጓራ በጣም አዝናለሁ ኮዲው ማለት ነው። እና ዳኒ መጣ ማለት ሰምቲንግ የሆነ ነገር ይፈጠራል። በቃ በጣም ከባድ ነገር የሚፈጠረው በቀላሉ የሚፈታ ጉዳይ አይደለም። ዳኒ ያዘው ነገር ዳኒሻ በድጋሚ ዌልካም ብያለሁ። ባይዘው ግን ዘመን ሲቀያየር ብዙ ነገር ያሳየናል። ቤተሰብ መኖር ደጉ ማለት ነው። ለምሳሌ እኔን ተመልከቱኝ። አንድ ሰሞን ዳኒ በሩታና በአብርሃም መካከል ነበረ። ሩታ ፍቅረኛው ከዚህ ፊት እንደነበረች ሩታን በጣም እንደሚወዳት አብርሃምን ከህይወቷ እንዲወጣ ሳይጋቡ በፊት ማለት ነው በጣም ብዙ ትግል አርጎ ሲያቅተው ነው የተለያዩትና እርቅ ወርዶ ምናምን ነገር ፒስ የሆኑት ማለት ነው። አሁን ላይ ደግሞ በጣም ብዙ ቆይቼ መጥቼ ነው እንግዲህ አሁን አስቤበት ወደ መጀመሪያው ላይፍ መመለስ ፈልጋለሁ ብሎ ነው የመጣውና ያኔ ዳኒ በጣም ያናድደን ነበር። ቤተሰብ ወይኔ የተሰራውን ቪዲዮ ብታዩ ዘወር ብላችሁ የምሬን ነው ብላችሁ መናገሩን ሁሉ አላቅም ነበር ያን ሰሞን ማለት ነውና በስተመጨረሻም ዳኒ ከህይወታቸው ወጣ። ግን አሁን ላይ እውነቴን ነው እንኳን መጣ እኔ የሚያሳዝነኝ ወይ ቀይ ካርድ አላሳዩት ወይ ደግሞ ቢጫ ማስጠንቀቂያ ካርድ አላሳዩት ወይ አረንጓዴ አላሳዩት ለደስታ ማለት ነው። እንደዚህ ዝም ብለው ፉር አድርገው መወርወራቸው ነው ትንሽ የቆጨኝ ማለት ነው። እንዴ ቢያንስ እኮ ሰው ቻናል ይከፈትለታል። ሄይ እዛ ጋር ያሉ ወገኖች ማለት ነው ምን ነካችሁ እንዴ? ልጁን መልሳችሁ በታሪክ ውስጥ ልትከቱት ካሳባችሁ ንገሩን። ግን ለምንድን ነው ለደስታ ቻናል ያልከፈታችሁለት? ባይዘው ልጁ በእርግጥ የዩሮፕ ልጅ ነው ምንም አይፈልግም ከእናንተ ግን ማለት ነው ሼሞኒው የምሬን ነው እንዴ እንደዚህ የመጣውን ልጅ ማለት ነው እንደዚህ ዝም ብላችሁ ባየር ለቃችሁ ትመልሱታላችሁ? ተው ግፍ ምናምን እንዳይሆንባችሁ ቢያንስ ኧረ ቻናል ክፈቱለት ጓደኞቹ ቢያንስ እንዴ ምን እየተካሄደ ነው? ሩትዬ አንቺስ እንዴት እንደዚህ ዝም ብለሽ ይሄን ልጅ መስለቂው? ቻናል ሳከፍቱ እንደሰው ሳታሳድጉት ጌራው ትሉታላችሁ እንዴ? እኔ ትንሽ የሱ ነገር ነው የቆጨኝ። ዳኒ በመምጣቱ ደስ ብሎኛል። ዘመን ሲቀየር መኖር ደጓልኳችሁ። ለዚህ ነው አንድ ሰሞን ዳኒ አይኔ ላፈር እንለው ነበረ ብዙዎቻችን። እውነት ለመናገር ከታሪኩ አንፃር እኮ ነው እኛ የምንገለባበጠው ወደን አይደለም። አሁን ላይ ደግሞ የመጣበት ሰዓት በጣም አሜዚንግ ሰዓት ነው። ኮመጣ ዳኒሻዬ በተለይ የኔን ጨጓራ ማለት ነው በደንብ አድርገህ ማለት ነው እንደምታድንልኝ ተስፋ አደርጋለሁና ልጅ እያለ ነው ቤተሰብ። ሌላው የዘይገርሙን ነገር ልንገራችሁ፣ እናንተ ደግሞ ሩቅ እንሄዳለን። ልጅ እያለ ነው። እንግዲህ ምን ታስባላችሁ? እኔ የሩትዬ ልጅ ማለት ነው እንደተወለደ ሰሞንና ጥቂት ቀናቶች በኋላ ልጁ የአብርሃምን ፊት ይመስለኝ ነበረ። አሁን ግን ከዳኒ ጋር ሳየው ዳኒ ነው የሚመስለው። ቤተሰብ ቆጭ ዳኒ ማለት ነው ዳኒሻም መስለው ቁጭ ከጊዜ በኋላ ነው የልጅ አባትነት በደንብ የሚለየው ብያችኋለሁ። ልጅ ብዙ መልክ ይቀያየራል። ገና ሩትዬንም ይመስላል ህፃኑ ልጅ። ምን አይታችሁ እንዴ? እኛ ቸኮለን እንጂ ማለት ነው ገና የሩትዬ መልክ እናይበታለን። ይሄ ጩጬና ፈገግታው፣ ደስታው፣ ሳቁ ምናምን አያችሁ አይደለ? ዳኒሻ ሲያቅፈው ማለት ነው። ማይ ጋድ ዳኒዬ ዌልካም ብለናል። ግን እስካሁን የነበርክ ባይሰው ጽጌን እዛ ቀንድ ስታስበቅላ ከርመ ደግሞ አሁን መጣ። አረ አንድ እዛችንም መሀል ላይ ነበረች። አረ ስንቶች መጥተው ነበረ በመሀል። ዳኒም እኮ ግን አንዳንዴ የአብርሽ አይነት ችግር አለብክ አይደለ?
እነዛ ሁሉ ሴቶች ምንድን ነበር የሚሰሩት በአንተ ህይወት ውስጥ? ገና እንጠያየቃለን። ከመጣ አይቀርማ ዝም ብለን እንኳን ደህና መጣ ብቻ ሳይሆን ብዙ አይነት ጥያቄዎች አሉን ለእኛም ለኦዲየንሶች መመለስ ያለብን ማለት ነው። እና ያው ሩትዬ በነገራችን ላይ በጣም ደስተኛ ሆናለች ዳኒን በማየቷ ቤተሰብ። እና አብርሃም ኦ ማይ ጋድ ተዘጋጅ እንግዲህ በጣም ኃይለኛ ድግስ ነው ከፊትክ የተዘጋጀልክ። ተዘጋጅ። እኛ ይኸውላችሁ ይሄ ሳቃችን እንዲቀጥል ነው የምንፈልገው። በጣም ብዙ ተንጨርጭረን ሆስፒታል ድረስ እየሄድን ኪኒን እስከ መቃም የደረስነው በአብርሃም ድርጊት። አዎ በዛ ባበሳጨን ስራ ሁሉ እኛ በሽተኛ እስከመሆን ደርሰናል። አብዛኞቹ የጨጓራ በሽተኛ ሆነዋል። ባይዘይ አብርሃም በሩታ ላይ የደረበ ሰሙ ማለት ነው። እና ቤተሰብዬ ቀላል አይደለም። እኛ ልንካስ ይገባናል። የምሬን ነው። እነሱ አንደኛቸውን የያዙትን ይዘዋል፣ አንደኛቸውን ተሰጥቷቸዋል። ላያስችል አይሰጥም መቼስ። እኛ ግን ምን የሚሉንን በእነሱ ነገር እየተንጨረጨርን የጨጓራ በሽታ ያፈራ ነው ማለት ነው። ስለዚህ ዳኒሻዬ ያው በድሮ በወቀስንክ ነገር ሳይሆን አሁን ግን ልትክሰን ይገባል ነው እኔ የምለው። እና ልጅህንም በደንብ ተንከባከብ፣ ቤቢሻዬንም ማለት ነው በደንብ ተንከባከብልን አደራ። እሱም ሲያይክ ደስ ብሎታል። እንኳን እሱ ሩትዬም በጣም ደስ ብሏታል። በቃ ወደፊት ነው ወደፊት፣ ወደ ግራ የለም ወደ ቀኝ የለም። እቴጌ ሄርሜላ እግሯን እንደ ወደ ሰማይ ወደ ታች ሰቅላ ብትመጣ ከዚህ በኋላ አያገባንም። ዳኒ መጥቷል። አዎ ዳኒ መጥቷል። ቆፍጣን ነው መጥቷል። በቃ በማን ነው ምን በምድር ነው የሚባለው? ለማንኛውም ቤተሰብዬ ግን ያው ተጀመረ እያለ ነው እንዳለ ኦዲየንስ ጠቅላላ ማለት ነው። እና ትክክለኛ ፊሽካ የተነፋው ዛሬ ነው። ያ ምስኪን ነው እንጂ መሀል ላይ አንገላቱት። እንደው አይ ሄዳሉ። ቤተሰብ ሰማችሁ? ጉድ እኮ ነው። ምንም ነገር ሳያረጉ እንዲያፋፍነውት ነው ወደ ኤርፖርት የወሰዱት። ቤተሰብ ሲጀመር ማለት ነው ከሀገር ሲወጣ እናንተ አያሳዩንም። ምን ነው እነዩ ግን ይሄን ያክል ይሄ ልጅ ነፍስ አላጠፋ እንዴ? እንኳን ቻው ሰላሙን ሁሉኝ ሲል እንኳን ቪዲዮ አሰርታችሁ አለቁልንም። ሄደ በረረ ደስታ ብላችሁ ነው የፖሰታችሁልን ማለት ነው። እና ደስታ እንግዲህ ቸሪክ ጠም ብያለሁ እኔ በራሴ በኩል። ግን በዚህ መልኩ ማለት ነው አንተ ኢግኖር በመደረግ ከልብ ያዘኛለሁ። ሲሪየስ መጀመሪያ አንተ የመጣበት አመጣጥ ትክክል አልነበረም። ነቄ መሆን ነበረብህ። ሩታዬ ምንም ነገር ሴንስ ሳታሳይ አብርሃምን ስታየው ስትቀየርብህ መጠርጠር ነበረብህ። አንዳንድ ጊዜ ወንዶችዬ ማለት ነው አስተውሉ አሉ። የሴቶቹም አስቸጋሪ ግን ወንዶች እያስተውሉ ማለት ነው ነገሮች እንዴት ሆኖ በዚህ ልክ ሊቀየር ቻለ፣ ምንድን ነበር የነበረው ሁኔታ ብሎ ማጤንም ያስፈልጋል። ዝም ብሎ ብቻ ዋና ውሃ ስላዩ ዋና ነው ብሎ ዘው ተብሎ ይገባል? እንዳይገባም እኮ እና እንደው እንሳቀው መሳቅ ነው የሚሻለን። ቤተሰብኛ ሁሌ ተከፍተን አንችለውማ። ስለዚህ ማለት ነው ዌልካም እያላችሁ ተቀበሉልን ዳኒሻና ዌልካም። እንዲያውም ቀድመ ብትነግረን የሆነ ጥቆማ ብታረገን ማለት ነው ዳኒሻ፣ እኛ በጣም በልዩ ሁኔታ እንቀበል ነበር። ኬክ አዘጋጅተን ፈንዲሻ ፈንድተን ማነው ስሙ ደግሞ ምንጣፍ ምናምን ነገር ያቀባበል ዌልካም አዘጋጅተን እንጠብቅ ነበረ። አንተ ድምፅን አጥፍተን የመጣብን። ለማንኛውም አሁንም አረፈደም ዌልካም ብለናል። እንግዲህ አጋጣሚው ደግሞ አቃጣሪ ሆኗል። የያዘው አበባና የሩትዬ ልብስ ማች አድርጓል። አንድ ነገር ሳልናገር ማለፍ አልፈልግም። ሩትዬ ፕሊዝ ማይ ሲስተር ማለት ነው እባክሽን ጂም ግቢ እህታችን። ስለምንወድሽ እኮ ነው ለሌላ አይደለም። አሁን ቅድም ያንን ቀይ ልብስ ለብሰሽ ምን ያህል ተጨንቀሽ እጅሽን እንደዚህ ወድሽ ላይ ይዘሽ ነበር። ዋይ የድሮዋ ሩታ የት ሄደች? ስለወለደች ምንም ይፈጠር ነገር የለም። ሽንቅጥ ያለሽ ቆንጆዬት ነው ያለችንና ሩትዬ ወልደሽ ነው። ወልደሽም ደግሞ አንቺ እንደሌሎች ሴቶች ያው አለ አይደለ በከፋ ሁኔታ ቦርጭሽ አልወጣም። ምን ለመናገር ግን ደግሞ ሩትዬ ጂም ግቢ፣ ጊዜ አለሽ፣ ሞግዚት አለሽ፣ ቤተሰብ አለሽ፣ ልጅሽንም ትሪት የሚያደርግልሽ። ስለዚህ ጂም ግቢ። የሆድ የሚሰራ ጂም አለ ባይዘዌ በአጭር ጊዜ ውስጥ ውብ የሚያደርግሽ ማለት ነው። አለበለዚያም ደግሞ ምን እናርጋችሁ? አሁን እኔ አሁን እንደ ዳኒሻና እኔ አንድ ነን ለማለት ይቻላል። እንዴ መሰላችሁ ቤተሰብዬ፣ ከበፊትም ጀምሮ በቃ የተመተረ ማንነት ነው ያለኝ። ከፍ የለ ዝቅ የለ በቃ እንዳልኩኝ ያለው ሰው ነኝ። የምሬን ነው። እና ይቺ ተፈጥሮ ደስ ትለኛለች። ባይዘይ ሰው ሲወፍርም ምንም አይመስለኝ፣ ሲቀጥንም ምንም አይመስለኝ። እኔ ግን በተፈጥሮ በቃ እንዲህ ዝም ብሎ አስቸጋሪ አይነት ሰውነት የለኝም። ሲፈልግ የሚወፍር ሲፈልግ የሚከሳ
እኔ ቋሚ የሆነ ማንነት ነው ሰውነት የያዘው ማለት ነው። ዳኒም እንደዛ ነው። አይታችሁት ከሆነ ከስንት ጊዜ በኋላ ነው የመጣው። አይታችሁት ከሆነ ድሮ የምናውቀው ዳኒሻ ቆለጭ እንዳለን ያለውና ምን ለማለት ፈልጌ ነው ሩትዬ ጂም ፕሊዝ ጂም ጀምሪልን ማለት ነው። ቤተሰብ ይሄ ሐሳብ አያስማማችሁ? አዎ ያስማማችኋል ብዬ አስባለሁ። ሩትዬ የምትወዱ ማለት ነውና ሩትዬ ጂም ግቢልን። እኛ ማነቻችን ልጅ እስካሁኑ ስሟ እየጠፋኝ አዎ በውሽሚት መበለጥ አንፈልግም። እኔ ተናግሬያለሁ። ዛሬ ሁለተኛ ነው ይሄን ቪዲዮ ስሰራ ማለት ነው። ጂም ግቢልን እህታችን። አዎ የሆድ ስፖርት አለ። በቃ ቶሎ ይሄ ነገር እንዲስተካከል የሚያደርግ ሩትዬ። አሁን ካላስተካከልሽ ደግሞ ወደፊት ለመመለስ ትቸገሪያለሽ። በቃ እኔ የእህትነት ምክሬን ተናግሬያለሁ። በተረፈ ይመቻችሁ። ልጃቸውን ይዘው ከቀይ አበባ ጋራ ከሩትዬ ልብስ ጋር ማች ያደረገ ወጥተዋል ሊዝናኑ። ቸር ያሳየን። ቸር ቆዩን ቤተሰብ። ደህና ሁኑልኝ። ባይ ባይ